በድሮ ጊዜ አንድ ሐሺም የተባለ ምስኪን ወጣት ከሚወደውና ከሱ ጋር ከማይጠፋ ሳሚ ከተባለ ውሻው ጋር ይኖር ነበር። ሐሺም አንድ ሚስት ነበረችው፣ በጣም ይወዳታል። እሷን ለማስደሰት ያገኘውን ሥራ ቀኑን ሙሉ ሰርቶ ማታ ላይ የምትፈልገውን ነገር ይዞላት ይገባል። ከጫካ ቀኑን ሙሉ እንጨቶችን ፈልጦ ይለቅምና ወደ ገበያ ወጥቶ ይሸጣል። ሽጦ ባገኘውም ትንሽዬ ገንዘብ ለሚስቱ ወራት የሚሆን ነገር የምትፈልገውን ነገር ይዞላት ይገባል። የሚስቱ ስም ሂንድ ይባላል። ሂንድ ግን በምትኖረው ኑሮ ምንም ደስተኛ አልነበረችም። ምንም ያህል መልኳ ውብ ቢሆንም ባሏ ሐሺም መልኳን እንዳደበዘዘው እሱን ካገባች በኋላ የእሷ ሕይወት እንደተቀየረ አድርጋ ታስብ ነበር። ሁል ጊዜ ወደ እሷ ጋር ሲመጣ ትጮህበታለች። እስከ መቼ ነው በእንደዚህ አይነት ሁኔታ የምንኖረው እያለች ትጮህበታለች። አንድ ቀንም ንዴትና ቁጭቷ ይበረታባትና ቁጭ ብላ ባሏ ሐሺምን መጠባበቅ ጀመረች። ባሏ ሐሺም እንደተለምዶ እንጨትን ለቅሞ ሽጦ ወደ ቤት በጣም ደክሞት እየተመለሰ ነበር። ልክ እንደተመለከተችው ሰላምታ አይደለም ያቀረበችለት። ድጋሚ አንተን ማየት አልፈልግም፣ ካንተ ጋር መኖር አልፈልግም፣ እቤቴን ለቀህ ውጣ አለችው። ሐሺምም ይህንን ከሚስቱ ሲሰማ በጣም ደነገጠ። ዛሬማ ብሶባታልም አለ በውስጡ። ወዴት ነው የሚሄድልሽ? ከቤቴ ውጪ እኮ የትም የምሄድበት ቦታ የለኝም ይላታል። እኔ አላቅልህም፣ ወደ ፈለግከው ቦታ ይህንን ውሻህን ይዘህ መሄድ ትችላለህ። ይሄ ውሻህ እኮ ካንተ በላይ ማሰብ ይችላል፣ ጥቅምም አለው ትለዋለች። ወደ ውስጥም ገብታ በሩን ዘጋችበት። ሐሺም ወዴት እንደሚሄድ ሳያውቅ ብቸኛ ጓደኛ የሆነውን ሳሚ የተባለ ውሻውን አስከትሎ የሚስቱን ቤት ለቆ መሄድ ጀመረ። ሚስቱ ባደረገችበት ነገር በጣም አዝኗል። አንድ ዛፍ ስርም ቁጭ አለ። ውሻውም ሳሚ መጥቶ አንገቱን ጉልበቱ ላይ አድርጎ አጠገቡ ቁጭ ይላል። ሐሺምም ውሻውን እያሻሸ አንተ ብቻ ነህ ብቸኛ የኔ ጓደኛ፣ በችግሬም በደስታዬም ከኔ ጎን ያለኸው አንተ ነህ እያለ ውሻውን እያሻሸ ለብዙ ሰዓታት እዛ ቁጭ ይላል። ማታ ላይም ማደሪያን መፈለግ ጀመረ። አንድ የተተወ ሊወድቅ የደረሰ በር እንኳን የሌለው ትንሽዬ ጎጆ ነበር። ወደዛም ገብቶ ከሳሚ ጋር ለማረፍ ይወስናል። ኃይለኛ ብርድና ቅዝቃዜ ስለነበር እንጨቶችን ለቅሞ እንደምንም እሳትን ካነደደ በኋላ ጥቅልል ብሎ እሳቱ ስር ይተኛል። ሳሚንም ካጠገቡ ያስተኛዋል። ጠዋት ላይም እዛ ስር ቁጭ ብሎ ሳለ ውሻው ሳሚ በአንድ ቦታ ላይ እየተሽከረከረ መጮህ ይጀምራል። ግራ የገባውም ሐሺም ወደ እሱ ጋር ጠጋ ይልና ይመለከታል። ሳሚ በእግሩ እየረገጠ ወደ አንድ ቦታ እየጠቆመው ነበር። ግራ የገባውም ሐሺም በእግሩ ወደሚረግጠው ቦታ ሄዶ መቆፈር ይጀምራል። ያየውንም ነገር ማመን አቃተው። ውስጡ ላይ አንድ ሳጥን ነበር። ይሄ ሳጥን ለብዙ ዓመታት እዛ እንደተቀመጠ ያስታውቃል። ሐሺምም ባየው ነገር በጣም ግራ እየተጋባ ውስጡን ከፍቶ ለመመልከት ይፈልጋል። ውስጡንም ሲከፍት በብዙ ወርቆችና ብሮች የተሞላ ነበር። ሐሺም በጣም ደነገጠ። አላህ ዱዓውን ተቀብሎት ከዛ ሕይወቱ እንዲወጣ አላህ ያመቻቸለት ነገር መሆኑን አወቀ። በታማኙ ውሻ ሳሚ ተግባርን በጣም ተደሰተ። ያገኘው ገንዘብ የራሱን ሕይወት ለመቀየር ከበቂ በላይ ነበር። ነገር ግን በአንዴ ሁሉንም ነገር ለማድረግ አልፈለገም። ምክንያቱም የዛ መንደር ሰዎች ይጠረጥሩታል ወይም ደግሞ ሰርቆ ሊሆን ይችላል ይላሉ። ስለዚህ ቀስ በቀስ ነበር ሕይወቱን ለመቀየር የፈለገው። ያስፈልጋል ያለውን ገንዘብ ከቀነሰ በኋላ እዛው ቦታ ላይ አስተካክሎ ያንን ሳጥን ይቀብረዋል። ወደ ገበያም ይወጣና አስፈላጊ የሚላቸውን ነገራቶች መግዛት ይጀምራል። እቤቱ በር ስላልነበረው ጣውላን ይገዛና ራሱ ሊገጥም ይወስናል። የሚቀይረው እንኳን ልብስ ስላልነበረው እሱንም ይገዛል። አንዳንድ የቤት ቁሳቁሶችንና ለሆዱ የሚሆኑ ምግቦችን ገዝቶ ማንም ሳያየው ሳያስታውቅ ወደ ቤት ይመለሳል። የቤቱንም በር አስተካክሎ ይገጥመዋል። በሞላ ጎደል ጎጆዋን ያስተካክላታል። ቀስ በቀስም ሐሺም ወደ ገበያ እየተመላለሰ አንድ ቦታን ይይዝና ትንሽዬ ሱቅን ይከፍታል። በገበያ ላይ ሰዎች ይፈልጉታል፣ በደንብ ይሸጣል ያለውን ዕቃ ከእያንዳንዱ ይዞ ትንሽዬ ሱቅ ነበር የከፈተው። ቀስ በቀስ ሐሺም ከገበያ ሰዎች ጋር መግባባት፣ መተዋወቅ ይጀምራል። አሁንም ቢሆን ያ ቃል ኪዳን አክባሪ የሆነውን ውሻውን አልረሳውም። ሁል ጊዜ ከሱ ጋር አብሮት ይሄዳል። ወደ ቤትም ሲመለስ ከሱ ጋር አብሮት ይመለሳል። ጥሩ እንክብካቤ ያደርግለት ነበር። የመንደሩ ሰዎች ሐሺምን እየወደዱት ይመጣሉ። በስራው ላይ የሚያደርገው እንቅስቃሴ ሰዎችን ሳያጭበረብር በአግባቡ ስለሚሸጥ በጣም ይወዱታል። ሐሺም ወዳጆችን ብቻ ሳይሆን እንደዛው ምቀኞችንም ጭምር ነበር እያፈራ የመጣው። እንደዛ ድሃ ሆኖ የሚያውቁት ሐሺም በአንዴ ተለውጦ ሱቅ እየሸጠ ሲመለከቱት እንዴት አይመቀኙበት? የሚገርመው ነገር ጠልታው ከቤት ያባረረችው ሂንድ እንኳን ይህንን ነገር አወቀች። ወደ ገበያ ስትወጣ ሐሺም የራሱን ሱቅ ከፍቶ እየሸጠ ስትመለከት በጣም ተገረመች። ሐሺምን ከቤት ካስወጣችው በኋላ ሌላን ባል አግብታ ነበር። ነገር ግን ያ ባል እንዳሰበችው ጭራሽ አልሆነላትም። አይደለም እንደ ድሮ ባሏ ሐሺም ልትናገረውና ልትጮህበት ይቅርና ቀና ብላም አትመለከተው። እሷን ያሰቃያት ይበድላት ነበር። ከዛም ብሶ እየተጣሉ ሲመጡ ሁለቱም ተፋተዋል። አሁን ሂንድ ብቻዋን ናት። ሐሺም ተቀያይሮ ሕይወቱ ተቀይሮ
ጥሩ ህይወትን እየኖረ መሆኑን ስትመለከት ባደረገችው ነገር በጣም ታዝናለች። ብዙ ጊዜ ወደ ገበያ እየወጣች ትመለከተዋለች። ወደሱ ጋር መሄዳ እባክህ ይቅርታ አድርግልኝ እያለችም ይቅርታ ልትጠይቀው ትፈልጋለች። ነገር ግን እየፈራች ትተወው ነበር። ከብዙ ማሰቦች በኋላ ወደ ገበያ ሳይሆን ቀጥታ ወደ ቤቱ ልትሄድ ትወስናለች። ከስራ ሳይመለስ በፊት የቤቱ በር ላይ ቁጭ ብላ ተጠብቀው ጀመር። ሐሺምም እንደተለምዶ ከስራ ከሳሚ ጋር አብሮ ወደ ቤት መመለስ ይጀምራል። በሩ ላይም የድሮ ሚስቱ ሂንድ እያለቀሰች እሱን የጠበቀችው መሆኑን ሲመለከት ግራ በመጋባት ወደ እሷ ጠጋ ይላል። ሂንድም እሱን ስትመለከተው አንገቷን አቀርቅራ እያለቀሰች ሰላምታን ታቀርብለታለች። ሐሺምም ግራ በመጋባት ለምንድነው ወደዚህ የመጣሽው? ምን ፈልገሽ ነው ብሎ ይጠይቃታል። ሂንድም እባክህ ይቅርታ አድርግልኝ፣ ያኔ አንተ ላይ ይህንን ማድረግ ያግባብ አልነበረ። ውስጤ በጣም ተሰብሯል፣ ተሰምቶኛል፣ ይቅርታ እንድታደርግልኝ ነው የመጣሁት አለችው። ሐሺምም ከበር ላይ ያስነሳትና ወንበር ሰጥቶ ያስቀምጣታል። ሐሺም ሚስቱ ሂንድ እሱ ጋር የመጣችው መለወጡን አውቃ ሀብታም እንደሆነ አውቃ ወደሱ መጠጋትን ፈልጋ እንደሆነ አውቋል። እንዲህም ማለት ይቅርታ መጠየቅ የነበረብሽ ያኔ አንቺን ለማስደሰት ስል እኔ እየተራብኩኝና እየደከምኩኝ ቀኑን ሙሉ እንጨት ለቅሜ ሳመጣ ስለፋ ነበር። አሁንማ ምን ያደርጋል ሁሉንም ነገር ሰባብረሽ ከቤት እንደወጣ አድርገሽኛል። ነገር ግን ቢሆንም ይቅርታን ግን አደርግልሻለሁ፣ ላደረግሽብኝ በደል ሁሉ ይቅርታ አድርግልሻለሁ ይላታል። ይህንን የሰማችውም ሂንድ ቀናትልና በጣም አመሰግናለሁ፣ ነገር ግን እኔ ወደዛ ቤት ብቻዬን መመለስ አልፈልግም፣ ካንተ ጋር መኖር እፈልጋለሁ ትለዋለች። ሐሺምም የሷ ጠጋ ንብረትን ፈልጋ እንደሆነ አውቋል። አይ ይህንን እንኳን ማድረግ አልችልም፣ ይቅርታ አድርጌልሻለሁ። እስካሁን ባሳለፍሽብኝ በደል ምንም ልታስቢም ልትከፊም አይገባም፣ ምክንያቱም ይቅርታ አድርጌልሻለሁ። ነገር ግን አንዴ የረገጥሽውንና የሰበርሽውን ልብ መቼም ልትጠገኘው አልችይም። ካንቺ ጋር መኖር አልፈልግም፣ እባክሽ እቤቴን ለቀሽ ሂጂ ይላታል። ሂንድም እባክህ ወዴት እንደምሄድ አላውቅም፣ በቃ ብቻ ባንተ ቤት ውስጥ እንደ ሰራተኛ እንኳን ሆኜ ልኖር ትለዋለች። ሐሺምም ከሂንድ ይህንን ሲሰማ ሊያዝንላት ፈለገ። ነገር ግን ያኔ እንዴት ከገዛ ቤቱ እያመናጨቀች እንዳስወጣችው ሲያስብ ወደ ማንነቱ ይመለስና አይ አልችልም፣ እኔ የምፈልገው ከኔ እንድትርቂ ነው ብሎ ከቤት ያባረራታል። ሂንድም ያሰበችው ነገር ባለመሳካቱ በጣም አዘነች፣ በጣም ተናደደች። የመጨረሻ እድል ያለኝ ብላ ያሰበችው ነገርን ባለመሳካቱ በጣም አዝና ወደ ቤቷ ትመለሳለች። ሐሺም ከቀን ወደ ቀን እየታወቀ ይመጣል። እቤቱ ዘንድ ሰዎች ይተሙ ጀመር። አንዳንዶቹ ተቸግረው ከሱ ንብረትን ፈልገው ይመጣሉ፣ አንዳንዶቹ ደግሞ ምክርን ፈልገው ወደሱ ይመጣሉ። አንዳንድ የተከበሩ ነጋዴዎች ደግሞ ከሱ ጋር ለመስራት በማሰብ ወደሱ ጋር ይመጣሉ። በዚህም ሐሺም ስሙ በጣም እየገነነ ይመጣል። አንድ ቀንም አንድ በእድሜ ገፋ ያለ ሰው ወደሱ ጋር ይመጣና በዚህ መንደር ላይ ሐሺም የምትባለው ሰው አንተ ነህን ብሎ ይጠይቀዋል። ሐሺምም አዎ ብሎ ይመልሳል። ሰውየውም እኔ ሸሪክ እባላለሁ፣ የዚህ መንደር ዳኛ አማካሪ ነኝ። አንተ በሰዎች ዘንድ በጥሩነትህና ለሰዎች ቸር በመሆንህ ታማኝ በመሆንህ ትታወቃለህ። ዳኛው ደግሞ እንዲህ አይነት ሰውን እየፈለገ ነው። ስለዚህ በትልቅ ክብር ላበስርህ መጥቻለሁ ብሎ ፈገግ ብሎ ይነግረዋል። ሰውየው እንዳሰበው ሐሺም ፈገግ አላለም ነበር። በጣም ደነገጠ። ለተወሰነ ደቂቃ ዝም ካለ በኋላ ይቅርታ፣ ምን አይነት ስራ ሊሰጠኝ ምን ላደርግ ነው ብሎ ይጠይቀዋል። ሰውየውም ሰዎች ስለሚወዱ በእነዚህ መንደር ሰዎች መካከል ፍርድን ትፈርዳለህ፣ ስልጣንን ታገኛለህ፣ የፈለግከውም ነገር በእጅህ ይደረግልሃል ይለዋል። ሐሺም ግራ በመጋባት ይቅርታ አድርግልኝ፣ እኔ እኮ ከድሃ ቤተሰብ ነው የተገኘሁት፣ መተኛበት አጥቼ የምበላው አጥቼ መሬት ላይ ከሚፈስ ከቆሻሻ ውሃ እየጠጣው ያደግኩ ሰው እንዴት ነው በሰዎች መካከል መፍረድን የምችለው? እኔ አሁን ያለሁበት ሁኔታ ተመችቶኛል፣ በዚህ ሁኔታ ተወኛለሁ። ሰውየውም ግራ በመጋባት ስልጣን እየጠራህ ነው እያልኩ ትተዋለህን አለው። ሐሺምም ምን ያደርግልኛል ስልጣን? አንድ ጊዜ ተሳስቼ ወይም ረስቼ የምሰራው በደል እኮ የሚያስከትልብኝ አንድ ችግር አሁን ዳኛ ሆኜ ከማገኘው ስልጣን ጉዳቱ የከበደ ይሆንብኛል አለው። ይህንንም ሲሰማ ሰውየው በጣም ይናደድበትና አንተ ለዚህ አትሆንም ብሎት ጥሎት ይሄዳል። ሐሺምም ግራ በመጋባት ወደ ስራ ቦታው ይሄድና ስራውን ይጀምራል። ከትልቅ ችግር እንዳመለጠ ያህል ይሰማው ነበር። ውሻው ሳሚም ወደዛማ መሄድ የለብህም እያለ የሚከለክለው ይመስል ይጮህ ጀመር። ሐሺምም ውሻውን ሲመለከት ተደስቶ እያሻሸው አንተ ማለት እኮ ለኔ ትክክለኛ ጓደኛዬ ነህ። ስንት አይነት ሰው አለ ከላዩ ሰው መስሎ ውስጡ ግን ውሻ የሆነ፣ ስንት አይነትስ ውሻ አለ ከሰው በላይ የሚያስብና የሚጨነቅ አለ። አሁንም በዚህ ሁኔታ ላይ ሆኖ ስለ ሐሺም መወራቱ ቀጥሏል። አንዳንድ ሰዎች ለጥሩ ምሳሌ እያደረጉ ሲያነሱት ምቀኞቹን በዝተው ስለሱ መጥፎ ነገር ማውራት ጀመሩ። ከነሱ መካከል አንድ ሰው እንዲህ ይላል፣ ሐሺም እኮ በአንዴ እንዴት ሀብታም ሊሆን ይችላል? ሚስቱ ከቤት አባረው ምንም ሳይኖረው እንዴት በአንዴ ሀብታም ሆነ ብላችሁ እንዴት ራሳችሁን አትጠይቁ? ወላሂ እኔ አንድ ቀን አይቼዋለሁ። በሌሊት ከሚኖርበት ቤት አቅራቢያ ያለን ቦታ ቆፍሮ የተደበቀ ወርቅን ሲያገኝ ያንን ወርቅ አግኝቶ እኮ ነው በአንዴ እንደዚህ ሀብታም የሆነው።
ሰርቶ መስሏችሁ ነው እንዴ እያለ ሰዎች ዘንድ ይህንን ወሬ ማንሰራፋት ጀመረ። ይህም ወሬ ሄዶ አምር ወደ ተባለ ሰው ጋር ይደርሳል። አምር በጣም መጥፎ ሴራን የሚያሴር የሰዎችን ንብረት የሚዘርፍ መጥፎ ሌባ ነበር። በዛ መንደር ላይ ሌብነቱን የተወ አስመስሎ እንደ ማንኛውም ሰው እየነገደ ይኖር ነበር። ይህ ወሬ ወደ እሱ ጋር ሲደርስ ግን አላስቻለው። ሐሺም ዘንድ አለ የተባለውን ወርቅና ብር ማግኘት ፈለገ። ማታ ላይ የተወሰኑ ጓደኞቹን ይዞ ማንም ሳያየው ወደ ሐሺም ቤት ያመራል። በሰዓቱ የሄደው ሁኔታዎችን ሊያጠና ነበር። ሐሺም ከሳሚ ከተባለ ውሻው ጋር ቁጭ ብሎ እየተጫወተ ለሳሚ ስጋ እየሰጠ ሲመግበው ይመለከታል። አምርም ይህንን ሲመለከት አሃ ይሄማ በፍጹም በራስህ አግኝተው አይደለም፣ ያ አገኘህ የተባለው ወርቅና ብር ትክክል ነው። እድል እንጂ ስራ እንደዚህ አያደርግም። ይህንን እድልማ ማስመለጥ የለብኝም። በጥፍሬም ቆፍሬ ቢሆን ያንን ወርቅና ብር አውጥቼ ወስዳለሁ አለ። ያ ወርቅና ብር የት እንደሚገኝ አያውቅም። ስለዚህ ሐሺምን ለማወጣጣት ነበር የፈለገው። በቀጣዩ ቀንም ብዙ ሰዎችን ሰብስቦ ሐሺም ጋር ሄዶ ንብረቱ የሚገኝበትን ቦታ ሊያወጣጣው ይፈልጋል። ወደ ሐሺም ጋርም አመራ። ደሃና ምስኪን ይመስል ነበር። ወደ እሱ ጋርም ጠጋ ብለው ሰላምታን በደንብ ሞቅ አድርገው ካቀረቡለት በኋላ ሐሺም ሆይ እኛ ከዚህ በፊት በዚህ ከተማ ላይ ብዙ ሱቆች ነበሩ። ከብዙ ሰዎች ጋርም ሼርን እንሰራ ነበር። ነገር ግን ሁሉም ከዱን። ስለዚህ አሁን የተወሰኑ ንብረቶች ስላሉን ካንተ ጋር ሼር መስራትን እንፈልጋለን። በገበያው መውጫ ላይ ትልቅ መሬት አለን። እዛ መሬት ላይ ሱቆችን ከፍተን ለነጋዴዎች ልናከራያቸው ወስነናል። ነገር ግን ይህንን ካንተ ጋር ብናደርገው በጣም ደስ ይለናል። ምክንያቱም አንተ ጥሩ ሰውና ታማኝ ነህ። ያለህን ንብረት ንገረንና ሼር አድርገን የምናገኘውን ትርፍ እኩል እንካፈላለን ይለዋል። በዚህ ሐሳባቸው ሐሺም ምን ያህል ገንዘብ እንደቀረው የቱ ጋርም እንደሚያስቀምጠው ለማወቅ ነበር። ነገር ግን ሐሺም የዋዛ አልሆነላቸው። የምትሉት ነገር ውሸት ቢሆንስ በምን ላምናችሁ እችላለሁ ይለዋል። አምርም ችግር የለውም ብቻ አንተ ተስማማ እንጂ የምናገኘውን ትርፍ ሁላችንም እኩል ቦታ እንደምንካፈለው በሰዎች ዘንድ መሰከርልሃለሁ ይለዋል። ሐሺምም አይ እኔ ይሄን አይደለም የምፈልገው። አሁን ለኔ ነገርከኝን ነገር ሁሉ ንብረት የቱ ጋር እንዳለ፣ ምን ያህል ንብረት እንዳለ ምንም ሳታስቀር መስጂድ ሄደን ለሰዎች ትናገራለህ። ያኔ ሰዎች በተሰባሰቡበት እናጸድቃለን ይለዋል። አምርም ይሄንን ሲሰማ በጣም ይደነግጣል። ጭራሽ በዚህ መልኩ ይመልስልኛል ብሎ አላሰበም ነበር። መናገር የሚችለው ብቸኛ ነገር እንዴት አታምነኝም እያለ ፊቱን መገለባበጥ ብቻ ነበር። ውስጡ በጣም እያረረ ተናዶ ወደ ቤቱ ይመለሳል። የአምር እቅድ አልተሳካም። ሐሺም ምን ያህል ንብረት እንዳለው ንብረቱን የት እንደሚያስቀምጥ አላወቀም። ነገር ግን አምር አሁንም ቢሆን ተስፋ መቁረጥ አልፈለገም። ማታ ማንም በማያየው ሰዓት ጓደኞቹን ሰብስቦ ወደ ሐሺም ጋር ሄዶ እቤቱን ሙሉ ሊበረብረው፣ ሐሺም ደግሞ በተኛበት እሱ ሳያውቅ አፍና አይኑን ለማሰር በጣም የሚያስቸግራቸው ከሆነ እሱን ለመግደል ይወስናሉ። አምርም ከጓደኞቹ ጋር ሆኖ እቅዱን ለማሳካት መንቀሳቀስ ጀመረ። ማታ ቤቱን ለመዝረፍ የሚያስፈልገውን ነገራቶች ሁሉ አሟልቶ ከያዘ በኋላ ወደ ሐሺም ቤት ያመራል። ሰዓቱ በጣም መሽቶ ስለነበር ማንም ሰው አልነበረም። አምርና ጓደኞቹ ያላስተዋሉት አንድ ነገር ነበር። ሙሉ መሳሪያቸውን አስተካክለው ወደ ውስጥ ጠጋ ማለት ጀመሩ። በዚህ ሰዓት ግን የሐሺም የልብ ጓደኛው ከጓደኛም በላይ የሚያየው ያሳሚ ግን አልተኛም ነበር። አምርን ሲመለከተው ዘሎ ላዩ ላይ ተጠመጠመበት። ሳሚ ጭራሽ አልራራለትም። ከአምር ሰውነት ያገኘውን አካል ያቆስለው ጀመር። ሌሎቹ ጓደኞቹ በድንጋጤ ውሻውን ለማስጣል መሞከር ጀመሩ። ሳሚ ግን እያንዳንዱን እያሯሯጠ ሊበላቸው ይሞክር ጀመር። ሲያሯሩጣቸው ግን ድምፁን ከፍ አድርጎ እየጮኸ ነበር። ድምፁንም የሰማው ሐሺም ከተኛበት ብድግ ይላል። ዱላንም ይዞ ይወጣል። እሱም ለሳሚ ተደርቦ ሌባዎቹን ማባረር ጀመረ። እናንተማ መጀመሪያ ማመጣጣቸው አላማረኝም ነበር እያለ ይመታቸው ጀመር። እሱ ብቻ አልነበረም። የውሻው ጩኸት ከፍተኛ ስለነበር በዛ መንደር ላይ የነበሩ ሰዎችም የውሻውን ድምፅ ሰምተው መውጣት ጀመሩ። ሐሺም መጥፎ ሰው ነው፣ ንብረትን ዘርፎን ያገኘው እያለ ስለሱ መጥፎ የሚያወራው አምር ራሱ ሌባ ሆኖ ሲያገኙት በጣም ተገረሙ። ወደ መንደሩ ዳኛ ጋርም ይዘውት ሄዱ። ዳኛውም አምር ንብረቱ እንዲወረስበት በእስር እንዲቀጣ ታስሮ ሲፈታም ያንን መንደር ለቆ ወደ ሌላ መንደር እንዲሄድ ወሰነበት። ዳኛውም ለሐሺም አንተ በጣም መልካምና ጥሩ ሰው ነህ፣ ካዝናህን በአግባቡ ጠብቀው፣ በመንደሩ ሰዎች ዘንድ ስምህ ይወሳል፣ ስራህ ተምሳሌት ሆኗል፣ ከተባለብህና ከተወራብህ መጥፎ ነገር ሁሉ የጸዳህ ነህ ብሎ ለመንደሩ ሰዎች ያውጃል። እሱ ብቻ አልነበረም። አምር በገበያው ጫፍ ላይ መሬት አለኝ ብሎ ያሳየውን ቦታ ዳኛው ለሐሺም በስጦታ መልኩ ይሰጠዋል። በዚህም አምር የራሱን ሌላ መሬት አገኘ። በዚህም በመንደሩ ሰዎች ዘንድ የሐሺም ስም በጥሩ መነሳት ጀመረ። ወላጆች ልጆቻቸውን እንደ ሐሺም ሆኑ እንደ አምር መሆን የለባቸውም እያሉ ይመክሯቸዋል። በዚህም ሐሺም ትልቅ ደረጃ ላይ መድረስ ቻለ። ወዳጆቼ ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። ታማኝ ጓደኛ ሊኖረን ይገባል። ታማኝ ጓደኛ ደግሞ ውሻ ብቻ አይደለም፣ ለጌታው ታዛዥ፣
ለጓደኛው ደግሞ አስመሳይ ያልሆነን ጓደኛ አላህ ይስጠን። አረ አሚን በሉ። እውነትም እንቅልፋችሁ መጥቷል። ነገር ግን ከመተኛታችሁ በፊት ሰብስክራይብ፣ ላይክ፣ ሼር አድርጉ። እየጠበቅኳችሁ ነው። አረ ያደርጋሉ። የኔን ወዳጆች እኮ ስለማታውቂያቸው ነው። በቃ ዳይ ወደ እንቅልፍ ይመቻችሁ አሉ።